የተንጠለጠለ የግድግዳ ስዕል አንድ እንግዳና አስፈሪ ስነ ስርዓት ያሳያል። ከዚያም ባህላዊ የህዝብ ሙዚቃ ከበስተጀርባ እየተጫወተ ወደ ጨለማማና በረዷማ ወደ ለበሱ ደኖች ፎቶግራፍም ይከፈታል። በአንድ በረዷማ መንደር ውስጥ በእኩለ ሌሊት ስልክ ይጮሃል። የኮሌጅ ተማሪዋ ዳኒ አርደር ወደ ቤተሰቦቿ ቤት ብትደውልም ሆኖም ግን ማንም አይመልስም። ስለዚህ እንግዳ ኢሜል ትታላት ስለሄደችው የባይፖላር በሽታ ያለባት እህቷ ቴሪ ያላትን ጭንቀት በመግለጽ ለወላጆቿ የድምፅ መልእክት ትተዋለች። በመቀጠል ዳኒ ከፍቅረኛዋ ክርስቲያን ሂዩዝ ጋር የተገናኘች ሲሆን እሱ ከጓደኞቹ ጆሽ፣ ማርክ እና ፔሌ ጋር ነው ያለው። ዳኒም በዋን ለመቆጣጠር ስትሞክር ነገር ግን ክርስቲያን ይህ ሌላኛው የእህቷ የቴሪ ድራማ እንደሆነ ለዳኒ ያረጋግጦላት ዳኒ ለቴሪ የትኩረት መሳቢያ ዘዴዎች አስተዋጽኦ እንደምታደርግ ብቻ ሲጨምር ዳኒ አሁንም ቴሪ እህቷ መሆኗን አጥብቃ ተናግራ ነገር ግን ክርስቲያን ሊያረጋጋት እየሞከረ መሆኑን በማሰብ በመጨረሻም ትስማማለች። አሁንም ጭንቀቷ ስላለ ዳኒ ለጓደኛዋ ደውላ በክርስቲያን ላይ በጣም ስለመደገፏ ያላትን ስጋት ስትናገር ጓደኛዋ በሚያስፈልጋት ጊዜ እሱ እዚያ መገኘት እንዳለበት በማሳሰብ አጽናንታት። ከዚያም ዳኒ ካልታወቀ ቁጥርም ጥሪ ይደርሳታል። በተመሳሳይ ጊዜ ጆሽ እና ማርክ ክርስቲያን ከዳኒ ጋር መለያየት እንዳለበት ያምናሉ። ከሷ ጋር ያለው ነገር ሁሉ በጣም ስለሚከብደው ከግንኙነቱ መውጣት ከፈለገም ቆይቷል። ፔሌ ወደ ስዊድን በሚያደርጉት መጪ ጉዞ ላይ ብዙ ሌሎች ሴቶችን እንደሚያገኝ ያስታወሰው ድንገት ዳኒ እንደገና ወደ ክርስቲያን ደውላ በዚህ ጊዜ ዳኒ መቆጣጠር በማትችለው ሁኔታ ታለቅሳለች። ባለስልጣናት ቴሪ ቤቱን በካርቦን ሞኖክሳይድ በመበከል ወላጆቿን ከገደለች በኋላ ቱቦውን በአፏ ውስጥ ሰክታ በፕላስተር ለጥፋው ወደ ነበረበት የቤተሰቡ ቤት ሲገቡ ማይተን ክርስቲያን ዳኒን ለማረጋጋትም ቤቷ በመሄድም ይጎበኛታል። ከጥቂት ወራት በኋላ ዳኒ አሁንም በደረሰባት ጉዳት እየተሰቃየች ሲሆን ከክርስቲያንና ከጓደኞቹ ጋር ወጥታ እዚያም ስለ ስዊድን ጉዟቸው ትሰማለች። በየ90 ዓመቱ የሚካሄድና ለ9 ቀናት ያህል የሚቆይ ስነ ስርዓት ለመታደም በፔሌ ትውልድ መንደር በሆነችው ሃርጋ በሚካሄደው የበጋ አጋማሽ ዝግጅት ላይ ለመሳተፍ አስበዋል። ጆሽ ስለ ዝግጅቱ ለአንትሮሎጂ ጥናት ጽሑፉ መጻፍ ስለሚፈልግ በተለይም እሱ ጓግቶ ነበር። በዚህ ምክንያት ዳኒና ክርስቲያን ወደ ዳኒ ቤት በሚሄዱበት መንገድ ላይ የማይነጋገሩ። የተበሳጨችው ዳኒ ከ2 ሳምንታት በኋላ ስላቀዱት ጉዞ ለሷ ባለመንገሩ ስትወቅሰው ክርስቲያን ይቅርታ ቢጠይቃትም ነገር ግን ዳኒ ቀን ሆኖ አላገኘችውም እና ይቅርታ እንደማያስፈልጋት ስትነግረው ለማካካስም ክርስቲያን ዳኒ ከነሱ ጋር ወደ ስዊድን እንድትሄድም ጋበዛት። በማግስቱ ክርስቲያንና ጓደኞቹ በስዊድን ስለሚገናኟቸው ሴቶች እያወሩ ሳሉ ክርስቲያን ዳኒ እንድትመጣ እንደጋበዛት ለጓደኞቹ ሲያሳውቃቸው ይህም ጓደኞቹንም ያስገርማቸዋል። ነገር ግን ክርስቲያን አሁንም በቤተሰቧ ሞት ምክንያት እየተጎዳች ስለሆነ እንደማትሄድም አረጋግጦላቸው ከዚያም ዳኒ ስትገባ ወንዶቹ ደስ በማይል ሁኔታ ሰላም ይሏታል። ማርክ ክርስቲያንን ሰበብ ፈልጎ ሲያስወጣው ፔሌ ለዳኒ ስለ ሚድሰመር ፌስቲቫል እና በበዓሉ መጨረሻ ላይ የግንቦት ንግስት የመምረጥ ባህላቸውን ነግሯት በተጨማሪም ፔሌ እሱም ወላጆች መሞታቸውን በመጥቀስ ዳኒን ለማጽናናት ሲሞክር ነገር ግን የዛ ሀሳብ ብቻ እንድታለቅስ ስለሚያደርጋት ወደ መጸዳጃ ቤት ስትሄድ እናያታለን። ከ2 ሳምንታት በኋላ ዳኒ ከክርስቲያንና ከጓደኞቹ ጋር በጉዞ ላይ ሄዳ በመጀመሪያው መቆሚያቸው የፔሌን ወንድም ኢርግማንንና ሳይመንና ኮኒ የተባሉ እንግሊዛውያን ጥንዶችንም ያገኛሉ። ቡድኑ የሚያጦዙ እንጉዳዮችን ሲበሉ ነገር ግን ኢንጌማር ለዳኒ ጣዕሙ የተሻለ ስለሆነ ልዩ ሻይም ይሰጣታል። ከጥቂት ቆይታ በኋላ እንጉዳዮቹ ተጽዕኖ ማሳደር ጀምረው ማርክ ምንም እንኳን ፀሐይዋ የገባች ቢሆንም በጣም ፀሐያማ በመሆኑ ቅሬታ ሲያቀርብ ዳኒ ደግሞ በእጆቿ ላይ ሳር ሲበቅል የሚታይበት ስሜትም ያጋጥማታል። ፔሌ ቡድኑ እንደ ቤተሰቡ እንደሆነ ሲጠቅስ ዳኒ ለእግር ጉዞም ሄዳ እየተራመደች ሳለ የሰዎች ስብስብ እየሳቁባት እንደሆነ ታስባለች። ዳኒ በአንድ ጎጆ ውስጥ ለመደበቅ ስትሞክር ነገር ግን ቴሪን ከኋላዋ በማየቷ ደንግጣ ከዚያም ወደ ጫካው ሮጣ እዚያም ከመውደቋና ስለ ቴሪና ወላጆቿ ህልም ከማየቷ በፊት ዛፎቹ በዙሪያዋም የሚንቀሳቀሱ ይመስላሉ። ጥቂት ሰዓታት በኋላ ክርስቲያን ቀስቅሷት ወደ አንድ መንደር እስኪደርሱና ቀሪውን የሃርጋ ማህበረሰብ እስኪያገኙ ድረስ ጉዟቸውን ይቀጥላሉ። ፋዘር ኦድ ተቀብሏቸው ጆሽ ስለ ፌስቲቫሉና ስለ ማህበረሰቡ የተለያዩ ባህላዊ ክፍሎች ሲጠይቅ ፋዘር ኦድ ውድቅ በማድረግ በምትኩ በመጀመሪያው ቀን ስነ ስርዓት ላይ እንዲቀላቀሉ ጋበዛቸው። ስነ ስርዓቱ እየተካሄደ ሳለ አካላዊና አእምሮአዊ ውስንነት ያለው ሩቢን በደመቀ ሁኔታ እየሳለ ከዚያም ያልተለመደ ነገር ሲሰማው ይቆማል።
የማህበረሰቡ ልጃገረዶች ሲጨፍሩ ጎብኚዎቹ ተቀምጠው እየተመለከቷቸው፣ ከልጃገረዶቹ አንዷ ማያ በክበብ ውስጥ ተቀምጦ ሳለ በጨዋታ በመርገጥ ለክርስቲያን ያላትን ፍላጎት ትገልጻለች። ክርስቲያንና ጆሽ ጭፈራውን ተቀላቅለው ከዚያም ፔሌ ለዳኒ የልደት ስጦታ አድርጎ የራሷን ስዕል ሲሰጣት እሷ አመስጋኝ ብትሆንም ክርስቲያን ስላላስታወሰ ግን ቅር ትሰኛለች። ፔሌ ጎብኚዎቹን ጉብኝት ሲያስጀምር ኮኒ ክርስቲያንና ዳኒ አብረው ምን ያህል ጊዜ እንደቆዩ ስትጠይቃቸው ክርስቲያን 3 ዓመት ሲል ነገር ግን ዳኒ 4 ዓመት እንደሆናቸውም ታርመዋለች። ኮኒና ሳይመን እንዴት እንደተገናኙ ያስታውሱና አሁን እንደታጩ ነግረዋቸው በመቀጠል ክርስቲያን በሩቅ ስላለው ሚስጥራዊ ወርቃማ ድንኳንም ይጠይቃል። ፔሌ ቅዱስ እንደሆነና ማንም ወደ ውስጥ እንዲገባ እንደማይፈቀድለት ነግሯቸው ከዚያም ጓደኞቹ ወደሚተኙበት ቦታ መራቸው። ወደ ክፍላቸው በሚሄዱበት መንገድ ላይ ኮኒ የፍቅር ድግምትን የሚገልጽ እንግዳ ስዕልም ታያለች። በመቀጠል ፔሌ የሃርጋ ማህበረሰብ ብቻ ሊተረጉሟቸው በሚችሉ ባለቀለም አበቦችና ምልክቶች የተሳለ የጋራ ቦታ ማሳያቸው። ፔሌ ወጣቶቹ 36 ዓመት እስኪሞላቸው ድረስ በዚህ ቦታ እንደሚተኙ ተናግሮ ፔሌ ሕይወትን እንደ ወቅቶች እንደሚያዩ ሲያስረዳ ጆሽ ማስታወሻም እየያዘ ከ18 ዓመት በታች የሆኑ ሰዎች ጸደይ ናቸው። ከዚያም ከ18 እስከ 36 በጋ ሲሆኑ ከ36 እስከ 54 መጻውና ከ54 እስከ 72 ዓመት ሲደርሱ ደግሞ መካሪ ይሆናሉ። ዳኒ ከ72 ዓመት በኋላ ምን እንደሚከሰት ጠይቅ። ለዚህም ፔሌ መሞታቸውን የሚያመለክት የጉሮሮ መቁረጥ ምልክት ሲያሳይ ቡድኑ እየቀለደ መስሏቸውም ይስቃሉ። ከጥቂት ቆይታ በኋላ ክርስቲያን ዳኒ የልደት ቀኗ መሆኑን ፔሌ ከነገረው በኋላ ወደ ውጪ እንድትወጣ ጠይቋት በድንገት በአንድ የኬክ ቁራጭ ላይ ያለውን ሻማ ለማብራት እየሞከረ የልደት ዘፈንም ይዘፍንላታል። በማግስቱ ቡድኑ ለግብዣው ከቀሪው ማህበረሰብ ጋር ተሰባስቦ የክብር እንግዶቹን ሁለቱ አንጋፋ የመንደሩ ነዋሪዎች ይልቫና ሰራተኛው እስኪመጡ ድረስ ቆመው ጠብቀው እነሱ ተቀምጠው ሲበሉ ሌሎቹም ይከተላሉ። ከምሳ በኋላ የክብር እንግዶቹ ያተነፋፈስ ዘዴ አካሂደው በምረቃ ስነ ስርዓቱ ላይ እየመሩ በመቀጠልም በሚያምር ተሸካሚ ላይ ተሳፍረው የተቀሩትም ተከትለው እስከ ገደል ጫፍ ድረስ ይመለከቷቸዋል። በገደሉ ጫፍ ሲጓዙ ሽማግሌዎቹ እጆቻቸውን ቆርጠው ይልቫ ከገደሉ ላይ ስትዘልና ፊቷ በአለት ላይ ሲጋጭ አሰቃቂው ፊት አልባ የራስ ቅሏ ሲታይ አዲሶቹ መጤዎችን በፍርሃት ይመለከታሉ። ዳኒ ልትዘል ስትል ኮኒና ሳይመን ራሳቸውን እንዳይገሉ እንዲያስቆሟቸው እየጠየቁ ሰራተኛውም ሲዘል ነገር ግን እግሩ ብቻ ተሰብሮ በአሰቃቂ ሁኔታ ሲጮህ መንደርተኞቹ በሁኔታው እንደሚያዝኑ ሁሉ ድምጹንም ይከተላሉ። እያለቀሱ ሳለ 3 መንደርተኞች ራስ ቅሉን በመዶሻ መተው ለአንዴና ለመጨረሻ ጊዜ ገለውት። ሳይመንና ኮኒ ድንጋጤያቸውን ሲገልጹ ሲቪ የተባለች አንዲት አሮጊት ሁለቱ ሽማግሌዎች የህይወት ዑደታቸው መጨረሻ ላይ ስለደረሱና ማራዘሙ ጎጂ ስለሚሆን ይህ የስነ ስርዓታቸው ተፈጥሯዊ አካል እንደሆነ ለቡድኑ ታስረዳለች። ወደ ክፍላቸው በሚሄዱበት መንገድ ላይ ዳኒ ይቅርታ ጠይቃ ራሷን ለማረጋጋት ሄዳ ሜዳው ላይም ወድቃ ከዚያም ወደ ማረፊያዋ ሄዳ ዕቃዎቿን ጭና ፔሌ ዳኒ ሐዘን በቅርቡ በደረሰባት አደጋ ምክንያት እንደሆነ በማመን ሊያጽናናት ሄዶ በመቀጠል እሱም ወላጆቹን በእሳት አደጋ እንዳጣና ይህን ማህበረሰብ ሲያገኝ እንደተደገፈና እንደተወደደ ተሰማው። ፔሌ እጇን ይዞ በክርስቲያን እውነት እንደተደገፈች ወይም ከእሱ ጋር ቤቷ እንደሆነ እንደሚሰማ ሲጠይቃት ይህም ዳኒን ግራ ሲያጋባት እናያለን። በዚያ ምሽት ዳኒ ክርስቲያንና ጓደኞቹ እዚያው ጥለዋት በሚሄዱበት ቅዠትም አይታ መኪናውን ነርተው ሲሄዱ ስትመለከት የሟች ቤተሰቦቿና የሁለቱ ሽማግሌዎች አስክሬንን በሚያሰቃዩ ምስሎችም ትሰቃያለች። ይህ በእንዲህ እንዳለ ሁሉም ሰው ተኝቶ ሳለ ማያ በክርስቲያን አልጋ ስር የሆነ ነገር ስትሸጉጥ እሷ ሳታውቅ የነቃው ጆሽም ተመልክቷት በማግስቱ አንዳንድ የሃርጋ ሰዎች የሁለቱን ሽማግሌዎች አመድ በመንደሩ መሃል ቀብረው ጆሽ በክርስቲያን አልጋ ስር ስላገኘው የእንጨት ቁራጭ ለመጠየቅ ወደ ፔሌ ሲቀርብ ፔሌ የፍቅር ድግምት በፍቅር የሚጥል ምልክት መሆኑን ያምናል። ክርስቲያን ሲመጣ ፔሌ የሃርጋን ትክክለኛ ስም ወይም ቦታ እስካልገለጹ ድረስ በጥናት ጽሑፋቸው ላይ እንዲሰሩ እንደተፈቀደላቸው ለጆሽና ለክርስቲያን ማሳወቃቸው። በድንገት አንድ ሰው የሟቹን አመድ በሚያኖርበት የጥንት ዛፋቸው ላይ በመሽናቱ ማርክ ላይ ጮሆበት ፔሌ የዛፉን አስፈላጊነት ቢያስረዳው ነገር ግን ማርክ ለሱ ደንታ ቢስ አመለካከት አለው። በዚያ ቀን ሳይመንና ኮኒ ራስን የማጥፋት ድርጊቱን ካዩ በኋላ ለመልቀቅ ወስነው ኮኒ ለመሄድ ስትዘጋጅ አንድ መንደርተኛ ሳይመን ወደ ቤት በሚወስዳቸው ባቡር ላይ ከሌላ መንደርተኛ ጋር መሄዱን ነግሯት ኮኒ ሳይመን ያለሷ ይሄዳል ብላ ስላላመነች ተቆጥታ ብቻዋን ሄዳ ዳኒ የሆነውን ነገር ስላየች ኮኒ ልጠፋ ትችላለች ብላ በመስጋት ለክርስቲያን ስትነግረው ክርስቲያን ኮኒ እንዴት እንደሆነች ይጠይቅና በመሄዷ ያዘነ ለማስመሰል ሲሞክር ነገር ግን ዳኒ ቅንነቱ አይሰማትም።
በመቀጠል ክርስቲያን ለጥናት ጽሑፍ መንደርተኛውን መጠየቁን ቀጥሎ ስለ መንደሩ የመራቢያ ልምዶች በተለይም የቅርብ ዘመድ ጋብቻ የተለመደ መሆኑን ይጠይቃቸዋል። መንደርተኛው የአጎት ልጆች ሊጋቡ እንደሚችሉ ነገር ግን ከውጭ የመጡ ሰዎች ከመንደሩ ተወላጆች ጋር እንዲራቡ እንደሚደረግ ነገረው። በተመሳሳይ ጊዜ ጆሽ አልጋ ስነስርዓታዊ ተግባሮቻቸውን በሩቢን ስዕሎች ላይ እንደሚመሰርቱ ይገነዘባል። ሩቢን የቅርብ ዘመድ ጋብቻ ውጤት የሆነ አካል ጉዳተኛ ልጅ ቢሆንም እንደ ነብይ የሚታይ ሰው ነው። ሩቢን ስዕል ሲስል ሽማግሌዎቹም እየተረጎሙት ሩቢን በተለመደው አእምሮ ዕውቀት ያልተጋረደ በመሆኑ ለምንጩ ክፍት ነው ብለውም ያምናሉ። ጆሽ የሩቢንን ስዕሎች ፎቶግራፍ ለማንሳት ፍቃድ ቢጠይቅም ነገር ግን ሽማግሌው በጥብቅ ይከለክሉታል። በምሳ ሰዓት ዳኒ ኮኒን ስትፈልግ ነገር ግን አንድ መንደርተኛ ኮኒን ወደ ጣቢያው እንደወሰዳት ተናግሮ አሁንም ዳኒ ሳይመን ኮኒን ለምን እንደተዋት በማሰብ ስትገረም ነገር ግን ክርስቲያን የንግግር ችግር ሊሆን እንደሚችል ይናገራል። የተበሳጨችው ዳኒ ክርስቲያን እሷ ላይ እንደዛ ሊያደርግ ይችል እንደሆነ ስትጠይቀው ውጥረቱ ጨምሮ ማርክ ደግሞ በዛፉ ላይ ሲሸና ባየው ሰው ቁጣ የተሞላበት እይታ ይደነግጣል። ከጥቂት ቆይታ በኋላ ክርስቲያን ምግቡን ሲነክስ በላዩ ላይ ጸጉር አይቶ ማርክ የወገብ በታች ጸጉር እንደሆነ ሲጠይቅ ይህም ሁሉንም አስከፍቷቸው ክርስቲያን ጸጉሩን ሲያስወግድ ማያ ከሩቅ ትኩር ብላ ትመለከተዋለች። ጆሽ በፍቅር ምልክቱ ላይ ያገኛቸውን ምልክቶች ለመተርጎም በመሞከር ማስታወሻ ደብተሩን ሲመለከት በድንገት አንዲት ሴት መንደርተኛ ማርክን ይዘውን ትሄዳለች። በኋላ በዚያ ምሽት ጆሽ ስነስርዓታዊ መጽሐፍ ተደብቀው ወደሚገኙበት ክፍል በስውር ገብቶ እሱን ፎቶግራፍ እያነሳ ሳለ ማርክ መስሎት የነበረ ሰው አቋርጦት ጆሽ ማርክ አለመሆኑን ሲገነዘብ ሰውየው ራሱን በመዶሻ መጥቶት የማርክን ፊት የለበሰው ሰው ጆሽ መሞቱን ካረጋገጠ በኋላ የሚደማ ሰውነቱንም ይጎትተዋል። በማግስቱ አንድ ሽማግሌ ስነስርዓታዊ መጽሐፍ መጥፋቱን አሳውቆ ማንም ባይኖርም እንኳን ሁሉም ሰው እንዲመልሰው ወይም በቤተ መቅደስ ውስጥ እንዲተውም ጠይቆ መቀጠል ሽማግሌው መጥፋታቸው አጠራጣሪ የሆኑትን ጆሽንና ማርክን ሲፈልግ ነገር ግን ክርስቲያን ከነሱ ጋር ግንኙነት እንደሌለውም ሲናገር ይህም ዳኒንም አስገረማት። ሲቭ ክርስቲያንን ወደ ቤት ስትጠራው ዳኒ የመንደሩን ሴቶችም ተቀላቅላ ከጥቂት ቆይታ በኋላ ዳኒ እንደ ልጃገረዶቹ ለብሳ በራሷ ላይ የአበባ አክሊል ደፍታ በመቀጠል ሻይ ትጠጣና ከመካከላቸው አንዷ ብቻ እስክትቀር ድረስ በሚጨፍሩበት የግንቦት ንግሥት ውድድር ላይም እንድትሳተፍ ትጋበዛለች። ሴቶቹ ክብ ሲሰሩ ዳኒ እግሮቿ ወደ ሳርነት ሲቀየሩ እያየች ልትወድቅ ስትል አንዳቸው ሌላውን ይዘው ሲንቀሳቀሱ ውድድሩ ጀምሮ ይህም ወደ ዜማውም ስቧት ዳኒ መጀመሪያ ላይ ግራ ቢገባትም በቅርቡ ስልቱን አግኝታው ሰውነቷ ከእንቅስቃሴያቸው ጋር እንዲመሳሰልም አደረገች። በሌላ በኩል ሲቭ ክርስቲያንን ለማያ ስላለው ስሜት የጠየቀችው ሲሆን እሱ ግን ምን ማለቷ እንደሆነም አያውቅም። በመቀጠል ሲቭ ማያ ለሱ ፍላጎት እንዳላትና ተስማሚ የስነ ከዋክብት ጥንዶች እንደሆኑ ትነግረዋለች። ግራ ቢጋባም ደንታ ያልሰጠው ክርስቲያን ጸጉሯን የበላ እንደሚመስለው ሲነግራት በዚህም ሲቭ ተስማምታ ክርስቲያን ይወጣና ዳኒ ከሌሎች ልጃገረዶች ጋር ስትጨፍርም ተመልክቷት አንድ መንደርተኛ መጠጥ ሲያቀርብለት እምቢ ብሎ ነገር ግን ማያን በአቅራቢያው ሲያየት ወዲያውኑ ይጠጣዋል። ይህ በእንዲህ እንዳለ ውድድሩ ወደ 3 ተሳታፊዎች ዝቅ ብሎ ከጥቂት ጭፈራዎች በኋላ ዳኒ ብቸኛዋ ተራፊ ሆና ቀርታ እሷም የግንቦት ንግሥት ሆና ትቀዳጃለች። እየሆነ ስላለው ነገር ግራ ከተጋባው ክርስቲያን በስተቀር ሁሉም ወደ እሷ ሮጠው ሰዎቹ ሰላም እያሏት ሁሉም ደስተኛም ይመስላሉ። ወደ እሷ ሲቃረቡ ዳኒ እናቷን በሰዎቹ መካከል አይታት ከዚያም በድንገት ፔሌ ከንፈሯን ስሟት ከዚያም በተሸካሚ ከፍ አድርገው ወደ ግብዣው ሲወስዷት የተቀሩትም እዚያም ይጠብቃሉ። ዳኒ ተቀምጣ ስትበላ ሌሎችም ተከትለው ሁሉም ለዳኒ በጣም ደግ ይመስላሉና እንዲያውም አሁን የቤተሰቡ አካል መሆኑን ይነግሯታል። በሌላ በኩል ክርስቲያን ከሷ ርቆ ተቀምጦ ግራ በመጋባት በአቅራቢያው ያለው ሽማግሌ ምን እየሆነ እንደሆነ ሲጠይቀው ሽማግሌው በክርስቲያን ራስ አጠገብ እጆቹን ሲያጨበጭብ ይህም ክርስቲያንን የበለጠ ግራ ጋብቶት በመቀጠል ማያን ያያትና ወደ አንድ ጎጆ ስትገባም ተመለከተ። ዳኒ ከብቶቻቸውን ለመባረክ ወደ እርሻው ስትሄድ የተቀረው ማህበረሰብ ክርስቲያንን ማያ ወደ ገባችበት ጎጆ መርቶት በውስጡ የማያን ድንግልና እንዲወስድ የበለጠ የሚያባብለውን ጭስ ክርስቲያን እንዲተነፍስም ያደርጉታል። በሩን ሲከፍቱት ማያ በክፍሉ መሃል ስትሆን ሌሎች ሴቶችም ከበዋታል። እንግዳ የሆነ የስሜት ግንኙነት ሲያደርጉ አሮጊቶቹም የማያን ድምፅም ይከተላሉ።
ዳኒ ስትመለስ የሴቶቹን ድምጽ ከጎጆ ሰምታ እንዳትቀርብ ብትመከርም በጭንቀት ቀርባ ዳኒ በቁልፉ ቀዳዳ ተመልክታ ከዚያ በበሩ ፊት ለፊትም እያለቀሰች ተንበርክካ እንደተከዳች ስለተሰማት ዳኒ በምሬት ስታለቅስ ሴቶቹ ወደ አንድ ክፍል ውስጥ አስገብተዋል። ዳኒ እዛ ስታለቅስ ሴቶቹን ድምጿን ሲከተሉ ይህም በክፍሉ ውስጥ ከፍተኛ ስቃይ ያንጸባርቃል። በሌላ በኩል የማያ ክፍል በደስታ ድምጽ እያስተጋባ ክርስቲያን ሊጨርስ ሲል አንዲት አሮጊት የፈለጉትን ማግኘታቸውን ለማረጋገጥ ማያ አካል ውስጥ እንዲቆይ አድርገው ከድርጊቱ በኋላ ደንግጦ ዳኒን ለማዳን ሮጦ እርቃኑን በሜዳው ላይ ሲንከራተት የጆሽን እግሮች በከፊል ተቀብረው ተመለከተ። ክርስቲያን ደንግጦ ወደ አንድ ጎጆ ሲገባ እዚያም የሳይመን አስክሬን እንደ ደም ንስር ጥቅም ላይ ሲውልም አግኝቶት ክርስቲያን ወደ ሳይመን አስክሬን ቀርቦ ፊቱ ላይ አበቦች በአይኖቹ ላይ ተደርገው ተመለከተ። ከዚያም አንድ መንደርተኛ ፊቱ ላይ ዱቄት ሲረጭበት ይህም ራሱን እንዲስትም አደረገው። ስነ ስርዓቱ ሊጠናቀቅ ነው። እንደ ባህሉ 9 ሰዎች ይሰዋሉ። ይህ የመስዋዕት ቡድን 2 ሽማግሌዎችን፣ 4 እንግዳዎችን፣ 2 ፈቃደኛ የሆኑ መንደርተኞችንና አንዱ በግንቦት ንግስት የሚመረጥን ሰውም ያካትታል። ክርስቲያን በመድኃኒት ደክሟል። ዳኒ ደግሞ በልብሷ ውብና ደማቅ ሆናለች። መንደርተኞቹ ክርስቲያንና ቶርብጆርን የተባለ መንደርተኛን ለመስዋዕትነት እንድትመርጥ በዳኒ ፊት ሲያቀርቧቸው ካለፈችበት ነገር ሁሉ በኋላ ክርስቲያንን የመጨረሻው መስዋዕት አድርጋ ትመርጣለች። መንደርተኞቹ አስክሬኖቹን ወደ ድንኳኑ ሲያመጡ ሌሎች ደግሞ ክርስቲያንን በውስጡ ለማስቀመጥ አንድ ትልቅ ድብም አውጥተው በኋላ እሱን ፈቃደኛ የሆኑትንና የሳይመንን፣ የኮኒን፣ የጆሽንና የማርክን አስክሬን ወደ ወርቃማው ድንኳን ወስዷቸው ከዚያም እሳት ያነዱበታል። ክርስቲያን መንቀሳቀስም ሆነ መናገር ባለመቻሉ ለደረሰበት ዕጣ ፈንታ እጅ ሰጥቶ ፈቃደኛ የሆኑት ግን እየተመለከቱ በቅርቡ በህመምና በፍርሃት ይጮሃሉ። በውጪ ዳኒ ድንኳኑ ሲቃጠል ተመልክታ የአካባቢው ሰዎች ደግሞ የፈቃደኞቹን ጩኸትም እየተከተሉ ዳኒ ልትወርቅ ደርሳ ሆኖም የአካባቢው ሰዎች ሲያለቅሱ መስማቷን ስትቀጥልና ድንኳኑን ሲወርቅ ስትመለከት ፊቷ ላይ የተረገመ ፈገግታ እያሳየች ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ